የሚዘፍኑ መንግሥተ ሰማያት አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሚገርመኝ ችን ከተማ ስንዞራት ለሁሉ የተመቸች ከተማ በየበረንዳው ዞር ስንል ይታይልኝ እንደሆነ አላውቅም። ሰውየውና ብርጭቆ እኩል ቁጭ ብለዋል። እኩል ናቸው። ብርጭቆ ከሰውየው ቁመት ጋር እኩል ነው። ሲገለብጥ ያመሻል፣ ተገልብጦ ያድራል። በላው ስም ስናወጣ በላው ብለን የለም እንዴ? በላው ነው እኮ እንግዲህ ሄዳ ምን አለ ብለው አደፍርስ አልከው ደፍርሶ የለም እንዴ? አሸብር አልከው ዓለም ሙሉ ተሸብሮ የለም እንዴ? ናደው አልከው ዓለም ተልዶ የለም እንዴ? ተው የሚላለ ይከለክላል። ይብላኝላቸው መጠጥ የምትሸጡ ሰዎች ዘር አይወጣልህም፣ አትልፋ። ቢያመነዝር ትዳሩን ቢፈታ የእናንተ ልጅ ያልሆነ ሥራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ፣ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ብለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ። አብረሃር ለምገለብጠው ጣጣ ሁለቱን አይነሳም ይለየለህ። እዚሁ ያልተጻፈ ነገር የለም። ወጸሐፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጽንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል? ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ። መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዴው ምን እንደሆነ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም መወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ። እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል?
እንደዚህ እንኳን ብትሆኑ መጋቢ አላችሁ። አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋም እንኳን እዩቴ ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18 ሴት አላያችኋት? የምታስፈራራባት ባል የላት ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር።